እንግዲህ አንደኛ ቆሮንቶስን እስከ ምዕራፍ 6 ባለፈው ሳምንት ተመልክተናል። ዛሬ ምዕራፍ 7 ነው አብረን የምንመለከተው። ጥቂት ላንብብና ዛሬ ለምንካፈለው ትምህርት ይህንን ክፍል በደንብ ለመረዳት ቀድመን ማየትና ማወቅ ያለብን ሐሳብ አለ። እሱን ዛሬ አነሳለሁ። ክፍሉን ላንብበውና እንዲህ ይላል። ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደኔ ሊሆን እወዳለሁ። ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛውም እንደዚያ ብሎ ይናገራል። ይቀጥላል ሐሳቡ። ዛሬ ግን እስከዚህ ካነበብኩ ይበቃል። እዚህ አንደኛ ቆሮንቶስ ምዕራፍ 7ን ስትመለከቱ እስከ ቁጥር 40 ድረስ ሄዳችሁ ስትመለከቱ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 40 የሚናገረው በጋብቻ ዙሪያ ነው። በጋብቻ ዙሪያ ነው። ስለዚህ ይህንን ክፍል ለመረዳት አንዳንድ ነገሮችን ማየት ያስፈልገናል። እዚህ ክፍል ላይ ቁጥር 1 ላይ ሐዋርያ ጳውሎስ እንደሚናገረው ስለ ጻፋችሁልኝ ነገር ይላል። ስለ ጻፋችሁልኝ ነገር ብሎ ነው የሚጀምረው። እነዚህ የቆሮንቶስ አማኞች ወይንም ደግሞ በዚያ የነበሩ ሰዎች ለቆሮንቶስ የጻፉት በርካታ ሐሳቦች ወይንም ጥያቄዎች አሉ። እነሱ የተቸገሩበትን ግራ የገባቸውን ነገር እሱ መንፈሳዊ አባታቸው ስለሆነ በዚያ ቤተክርስቲያን ባለፈውም እንደተመለከትነው 1 ዓመት ከ6 ወር ቁጭ ብሎ ወንጌልን ያስተማራቸው ክርስትናን ያስተማራቸው እሱ ስለሆነ ለመንፈሳዊ አባታቸው ለዚያች ቤተክርስቲያን ተካይ ለሆነው ሐዋርያ ጳውሎስ በቤተክርስቲያን ውስጥ ያሉ በርካታ ችግሮች አሉ እና በጽሁፍ ወይንም በደብዳቤ ነው ይሄንን የሚጠይቁት። ስለ ጻፋችሁልኝ ነገር ብሎ ነው የሚናገረው። እንግዲህ እነሱ ከጻፉለት ነገር አንዱ የጋብቻ ጉዳይ ነው። በጋብቻ ውስጥ የነበረ ጥያቄያቸውን ነው። እንግዲህ ይህንን ክፍል ለመረዳትም በደንብ ማየት የሚገባን ነገር አለ። ይሄ ርዕስ ገዘፍ ያለ ርዕስ ነው። ከበድም ያለ ርዕስ ነው። አስፈላጊም ርዕስ ነው። ላላገቡም ላገቡም ወደፊት ለሚያገቡም ብቻ ሰው ለሆነ በሙሉ ሴቶች ወንዶች ይሄ ክፍል በጣም አስፈላጊ ነው። ግን ማብራሪያ ያስፈልገዋል። ወደዚህኛው ተንደርድረን ከገባን ክፍሉን በደንብ መረዳት ስለሚያስቸግረን እንደ መንደርደሪያ የሚሆን ክፍሉን ማብራራት ያስፈልጋል። ራሱ ጋብቻ ምንድነው የሚለውን ማንሳት ያስፈልጋል። እንግዲህ አንድ ክርስቲያን በሕይወቱ ከሚወስናቸው ብዙ ነገሮች አንዱና ዋነኛው የጋብቻ ጉዳይ ነው። እንደምታውቁት ከጋብቻ በላይ አንድ ብርቱ ጉዳይ አለ። የመዳን ጉዳይ ነው። የመዳን ጉዳይ ከምንም ጋር የማይገናኝ ጉዳይ ነው እና ያ ዋናው ጉዳይ ነው። ከመዳናችን ቀጥሎ በክርስቶስ ኢየሱስ ከማመናችን ቀጥሎ ወገኖቼ ከየትኛውም ነገር ሊቀድም የሚችለው አንዱ ነገር ደግሞ የጋብቻ ጉዳይ ነው። በብዙ ጉዳዮች ሰዎች ይወስናሉ። በጋብቻ ጉዳይ ግን በጣም ወሳኝ ጉዳይ ስለሆነ ሰው በማወቅ በመረዳት በማስተዋል ሊያደርገው የሚገባው ነገር ነው። እንግዲህ ስለ ትዳር መጽሐፍ ቅዱስ ምን ይላል፣ በቃል ውስጥ የተጻፉ ነገሮች ምንድናቸው የሚለውን ማወቅ በጣም አስፈላጊ ነገር ነው። ይሄንን ብዙ ሰዎች ሊያዩት እንደሚችሉ ተስፋ አደርጋለሁ። አሁን ባለንበት ዘመን ከመቼውም ጊዜ ይልቅ
የትዳር ጉዳይ ቀውስ ውስጥ የገባ ችግር ውስጥ የገባበት ጉዳይ ነው። ብዙ ሰዎች በትዳር ቀውስ ውስጥ ነው የሚኖሩት እና የትዳር ውሉ ጠፍቶባቸው የትዳር ትርጉሙ ጠፍቶባቸው በትዳራቸው የሚያዝኑ የሚማረሩ ደስተኛ ያልሆኑ ለመግባት በጣም እንደናፈቁ ሁሉ ለመውጣት ደግሞ የሚጓጉ መውጫ በር የሚፈልጉበት ጊዜ ነው። ብዙዎች ቤት በኩል ልውጣ ይላሉ። ወገኖቼ ትዳር መጥፎ ስለሆነ አይደለም። ትዳርን ግን በሚገባ ስላልተረዱት ነው። የትዳር ትርጉም ምን እንደሆነ ከእግዚአብሔር ቃል በደንብ ስላልተረዱት በትዳር ውስጥ እንዴት መኖር እንዳለባቸው ስላላወቁ ስላልተረዱ በትዳር ውስጥ ደስተኛ መሆን አቅቷቸው መውጫ በር የሚፈልጉበት ጊዜ ነው። ግን በጣም የሚገርማችሁ መጽሐፍ ቅዱስ ስለ ትዳር መመሪያ አለው፣ ትምህርት አለው። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቃል እንደሚናገረው እግዚአብሔር ትዳርን ፈጥሮ እንዲሁ አልለቀቀም። ትዳርን አበጅቶ እንዲሁ አልለቀቀም። ትዳር እንዴት መመራት እንዳለበትም አብሮ እግዚአብሔር መመሪያውን በቅዱስ ቃል ውስጥ አስቀምጧል። እንግዲህ ይህንን ማወቅ በጣም አስፈላጊ ነገር ነው። እንግዲህ ስለ ትዳር ወይንም ስለ ጋብቻ ስንመለከት በብሉይ ኪዳንም በአዲስ ኪዳንም በጣም ብዙ ክፍሎችን የያዘ ጉዳይ ነው። በብሉይ ኪዳንም ስትሄዱ ትዳርን ታገኛላችሁ። በአዲስ ኪዳንም ስትመጡ ትዳርን ታገኛላችሁ። ሰፊ ሽፋን ያገኘ ጉዳይ ነው። በጣም ወሳኝ ጉዳይ ስለሆነ ነው። እንግዲህ የጋብቻን ስር የቱ ጋር ነው የምናገኘው? አሁን እግዚአብሔር ይርዳን። ከጅምሩ ነገሮችን ማየት በጣም ያስፈልጋል። የጋብቻ ስር ያለው የቱ ጋር ነው? እሱን በደንብ ማየት ያስፈልጋል። የጋብቻን ስር የምታገኙት ወገኖቼ ዘፍጥረት ታሪክ ውስጥ ሄዳችሁ ነው። ዘፍጥረት መጽሐፍ ውስጥ እግዚአብሔር ፍጥረትን ሲፈጥር በፍጥረት ታሪክ ውስጥ ነው የጋብቻን ጉዳይ የምታገኙት። እንደምታውቁት የጋብቻ ጉዳይ ወገኖቼ ሰው ጋብቻ የሚባል ነገር ያስፈልጋል ብሎ የፈጠረው ጉዳይ አይደለም። አዳምም ሔዋንም የፈጠሩት ጉዳይ አይደለም። ጋብቻ ሲጀመር በእግዚአብሔር የታቀደ፣ በእግዚአብሔር የታሰበ፣ በእግዚአብሔር የተጠነሰሰ፣ እግዚአብሔር ራሱ ወደ ተግባር ያመጣው፣ እግዚአብሔር ራሱ የሚመራው ተቋም ነው። ስለዚህ ይህንን አንድ ጉዳይ በጣም ማወቅ ያስፈልጋል። ጋብቻ ለሰው ይሰጥም፣ ሰው በጋብቻ ውስጥ ቢኖርም፣ ሰው በጋብቻ ውስጥ እንዲደሰት እግዚአብሔር ለሰዎች ቢሰጥም፣ ጋብቻ ግን የእግዚአብሔር ጉዳይ ነው። ጋብቻ ግን የእግዚአብሔር ፕሮግራም ነው። የእግዚአብሔር እቅድና ፕላን ነው እግዚአብሔርን። ስለዚህ ድንቅ ስለሆነ እቅዱ ልናመሰግነው ይገባናል። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ የጋብቻን ጉዳይ የምናገኘው ዘፍጥረት ውስጥ ነው። በዘፍጥረት ታሪክ ውስጥ ነው የምንመለከተው። ስለዚህ አንዳንድ ክፍሎችን ማየት ተገቢ ሊሆን ይችላል። ዘፍጥረት ምዕራፍ 2 ላይ ልውሰዳችሁ። ይህንን ወደ ኋላ መልሼ የምናገረው ከዚህ በኋላ ያለው በደንብ እንዲገባን፣ ከዚህ በኋላ ያለው በደንብ ሊገባን የሚችለው ይሄ ሲገባን ብቻ ነው። ይሄ ካልገባን ወገኖቼ ከዚህ በኋላ የምናገረው ሐዋርያ ጳውሎስ የሚናገረው ነገር ራሱ በደንብ ሊገባን አይችልም። ስለዚህ የጋብቻን ጉዳይ ስናነሳ ዘፍጥረት ምዕራፍ 2 ላይ ሄደን ማየት እንችላለን። ከምዕራፍ 2 ከቁጥር 18 ጀምሮ ያለውን ላንብብ። እንዲህ ይላል፣ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ማን አለ? እግዚአብሔር አምላክም አለ። ማን አለ? እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ማን ፈጣሪው? ማን ፈጣሪው? እግዚአብሔር ራሱ ነው የጋብቻ ፈጣሪ። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ የሚመቸውን ረዳት እንፍጠርለት ነው የሚለው። ምን ማለት ነው? ጋብቻ በእግዚአብሔር የተፈጠረ በእግዚአብሔር የተሰራ ተቋም ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላክም የምድር አራዊትን የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ስላለው ሁሉ በስሙ እንደጠራው ስሙ ያሆነ ይላል።
እግዚአብሔር የተባረከ ይሁን። ወገኖቼ በምድር ላይ ላሉ ፍጥረታት ስም ያወጣው ማን ነው? አዳም ነው። እንደዚያ ሆነላቸው እሱ እንዳወጣላቸው። አሜን። እሱ እንዳወጣላቸው በምድር ላይ ላሉ ፍጥረታት እሱ ነው ስም ያወጣው። በጣም የሚገርም ነው። ምን አይነት እግዚአብሔር ዕውቀት፣ ምን አይነት ማስተዋል በውስጡ እንዳስቀመጠ ተመልከቱ። እኛ እንኳን አንድ ልጅ ወልደን የአንድ ልጅ ስም ለማውጣት እንቸገራለን አይደል? ስሙን ማን ልበለው ብለን በጣም እንቸገራለን። አዳም ግን ለእያንዳንዱ ፍጥረታት ምን አደረገ? ስም አወጣለት። እስከ ዛሬ ድረስ ከዚህም በኋላም አዳም ባወጣው ስም ነው የምንጠራቸው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር አምላክ ወገኖቼ ጋብቻን ሲፈጥር ለራሱ ክብር፣ ለራሱ ዓላማ ነው የፈጠረው። ወገኖቼ ጋብቻን እግዚአብሔር ነው ያቀደው። እንደገና ደግሞ እግዚአብሔር ነው የሚያጣምረው። እግዚአብሔር ነው የሚያጣምረው። እግዚአብሔር ማጣመር ብቻ አይደለም፣ እግዚአብሔር ነው የሚመራው። ብዙ ሰዎች ወገኖቼ ጋብቻን ከእግዚአብሔር እንደተቀበሉ ያምናሉ፣ ግን ራሳቸው መምራት ይፈልጋሉ። የጋብቻውን ባለቤት ፈጣሪ የሆነውን ዋና የሆነውን ችላ ይሉትና ይተውትና ከዚያ በኋላ ጋብቻቸውን ራሳቸው መምራት ይጀምራሉ። ራሳቸው መምራት ሲጀምሩ ወዴት እንደሚሄዱ ምን እንደሚያደርጉ ሁሉ ግራ ይገባቸዋል። ወገኖቼ ብዙ ሰዎች እስከ ጋብቻ ቀን ድረስ የእግዚአብሔርን ፍቃድ፣ የእግዚአብሔርን ፊት፣ የእግዚአብሔርን ዳታ፣ የእግዚአብሔርን አብሮነት ይፈልጉና ጋብቻ ውስጥ ሲገቡ ደግሞ እነሱ መሪውን መያዝ ይፈልጋሉ። እነሱ ጋብቻን መምራት ይፈልጋሉ። ከዚያ በኋላ ብዙ ችግሮች ይፈጠራሉ። እንግዲህ ዋና ሐሳቤ ወደ ምዕራፍ 7 ቁጥር 1 ላይ ነው የምንሄደው። ግን ዛሬ እነዚህ መንደርደሪያ ሐሳቦችን ማየት በጣም አስፈላጊ ነገር ነው። እንግዲህ በዘፍጥረት ታሪክ ውስጥ ከጋብቻ ጋር በተያያዙ ልናነሳ የምንችላቸው ጉዳዮች ምንድናቸው? አሁን ባነበብኩላችሁ የተወሰነ ነገር ዛሬ በዚህ ምሽት እናያለን። የመጀመሪያው ነገር ወንድና ሴት በእግዚአብሔር መልክ ነው የተፈጠሩት። ወንድና ሴት በማመልክ ነው የተፈጠሩት። በእግዚአብሔር መልክ ነው የተፈጠሩት። እንግዲህ በእግዚአብሔር መልክ ስንል ከእግዚአብሔር ሰው የተካፈለው ነገር አለ። ሰው ፍቃድ፣ ዕውቀት፣ ስሜት አለው። ከዚህ ያለፈ ግን በዚህ ዘፍጥረት ላይ በዚህ አውድ ስንመለከት ደግሞ ሰው የገዢነት ስልጣን ተሰጥቶታል። ሰው እንዲገዛ እንዲያስተዳድርም እግዚአብሔር ሰጥቶታል። ስለዚህ ሴትና ወንድ በእግዚአብሔር መልክ ነው የተፈጠሩት ነው የሚለው መጽሐፉ። የእግዚአብሔር ቃል ይሄንን ነው። ወንድ በእግዚአብሔር መልክ ተፈጥሮ ሴት በእግዚአብሔር መልክ ያልተፈጠረች አይደለችም። ሁለቱም በእግዚአብሔር መልክ ነው የተፈጠሩት። መጽሐፍ ቅዱስ ሲናገር እግዚአብሔር ሰውን ነው የሚለው እንጂ አዳምን አይልም፣ ሔዋንንም አይልም። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ሰውን። ስለዚህ ሰው በሚለው ውስጥ አዳም አለ፣ ደግሞ ሔዋን አለች። ሁለቱም በእግዚአብሔር መልክና አምሳል ነው የተፈጠሩት። እግዚአብሔር ሲፈጥራቸው በመልኩ ነው የፈጠራቸው። በመልኩ ፈጥሯቸው ግን የተለያየ ጾታ ነው የሰጣቸው። የጾታ ልዩነት ነው እንጂ የማንነት ልዩነት፣ የእግዚአብሔር መልክ ልዩነት የላቸው ማለት ነው። ሌላው የምንመለከተው ሰው ሁለት ተቃራኒ ጾታ ያለው እንደሆነ እንመለከታለን። ሰው እግዚአብሔር ሰውን ሲፈጥር አንድ ተመሳሳይ ጾታ አልፈጠረም፣ ሁለት ተቃራኒ ጾታዎችን ነው የፈጠረው። ስለዚህ ጋብቻ በሁለት ተቃራኒ ጾታዎች መካከል የሚደረግ ጥምረት እንደሆነ ይህንን እናያለን። ይህንን ነው የምንመለከተው፣ በሁለት ተቃራኒ ጾታዎች። ይህን ለምን እንደማነሳ ታውቃላችሁ? አሁን በሰለጠነው ዓለም በተለይ በአውሮፓውያን በሌሎች ሀገሮችን ስትመለከቱ አሁን በጣም እየተሰማና እየታየ የመጣው ነገር የተመሳሳይ ጾታ ጋብቻ ወይንም ጥምረት ነው።
ወገኖች የሚዘገንነን ነገር ነበር። አሁን ግን ብዙ ቤተክርስቲያኖችን እያንኳኳ ያለ ይሄንን ካልተቀበላችሁ ተብለው በሰብአዊ መብት ስም በፖለቲካ በተለያየ ከኢኮኖሚ ጋር ከተለያየ ነገር ጋር አድርገው የተመሳሳይ ጾታ ጋብቻ ካልተቀበላችሁ ተብለው ብዙ ቤተክርስቲያኖች አደጋ ውስጥ እየገቡ ወይንም ፈተና ውስጥ እየገቡ ያለበት ጊዜ ነው። ወሳኝ የሆነ ጊዜ ውስጥ ነው ብዙ ቤተክርስቲያኖች ያሉ። ወይ እግዚአብሔርን ቃል መምረጥ አለባቸው፣ ወይ ደግሞ ገንዘብ መምረጥ አለባቸው፣ ወይንም ደግሞ ሌላ ነገር መምረጥ አለባቸው። በብዙ መንገድ እየገፋ የመጣ ያለ ነገር ነው። ይሄ በቤተክርስቲያን ብቻ እንዳይመስላችሁ፣ በሀገር ደረጃ እየገፋ የመጣ ያለ ነው። የተለያዩ ሀገሮች ይሄንን ካልተቀበሉ ሰብአዊ መብትን እንደገፉ ተደርገው ይቆጠራሉ። የተለያዩ እርዳታዎች እንደሚነፈጋቸው፣ የተለያየ ጫና እንደሚደረግባቸው ይታወቃል። ስለዚህ መጽሐፍ ቅዱስ ግን የሚለው እግዚአብሔር ሴትና ወንድ አድርጎ ተቃራኒ ጾታዎችን ነው የፈጠረው። ስለዚህ ጋብቻ በሁለት ተቃራኒ ጾታዎች መካከል የሚደረግ እንደ እግዚአብሔር ቃል የሚፈጸም ጥምረት ነው። ሌላው የምንመለከተው ሁለቱም እግዚአብሔርን ባለመታዘዝ ምክንያት ደግሞ ወገኖቼ እንደወደቁ ትመለከታላችሁ። ዘፍጥረት ምዕራፍ 3 ላይ ሄዳችሁ ስትመለከቱ እግዚአብሔር ያቀደው፣ እግዚአብሔር ያሰበው፣ እግዚአብሔር የሰራው ለክብሩ የሰራው ወገኖቼ ጋብቻ ምዕራፍ 3 ላይ የሰው ልጆች በኃጢአት ከመውደቃቸው የተነሳ ወገኖቼ በጋብቻ ውስጥ አሉታዊ ውጤቶች እንደመጡ ታያላችሁ። ከዚያ ጊዜ ጀምሮ ጋብቻ ችግር ውስጥ ነው የገባው። ምክንያቱም የእግዚአብሔር መልክ በሰው ልጆች ሕይወት ውስጥ የነበረው የእግዚአብሔር መልክ ተበላሸ ወይንም ፈረሰ፣ ተሰባበረ የእግዚአብሔር መልክ። በዚህ ጉዳይ ላይ የተለያዩ እሳቤዎች አሉ። እኔ ወደዛ አልገባም። አንዳንዶች ሰው ኃጢአት ሲሰራ ሙሉ በሙሉ የእግዚአብሔር መልክ ከሰው ጠፍቷል ይላሉ። ሌሎች ደግሞ አይደለም፣ የእግዚአብሔር መልክ ልክ መስታወት ሲሰባበር እንደሚደቅ እንደዚያ በሰው ውስጥ ያለ የእግዚአብሔር መልክ ደቋል፣ ፈጽሞ ግን ጠፍቷል ማለት አንችልም አለ ጭላንጭሉ የሚሉ አሉ። እንግዲህ ጋብቻም የሰው ልጅ በኃጢአት ከመውደቁ የተነሳ ምን ውስጥ ገብቷል? ችግር ውስጥ ገብቷል። እንግዲህ ከአዳምና ከሔዋን በኋላ ያለው ጋብቻ ሁሉ ኮራፕትድ ሆኗል ማለት ነው። ችግር ውስጥ ገብቷል፣ ፈተና ውስጥ ገብቷል። እኛም የዚያ ገፈት ቀማሾች ነን። እኛም በዚያ ችግር ውስጥ ነው የገባ ነው ማለት ነው። ስለዚህ ጋብቻ ችግር ውስጥ እንደገባ በኃጢአት ምክንያት ትመለከታላችሁ። ሌላው ጋብቻ የማይፈርስ ቋሚ ግንኙነት እንደሆነ ዘፍጥረት ምዕራፍ 2 ላይ ሄዳችሁ ቁጥር 24 አካባቢ ማየት ትችላላችሁ። እግዚአብሔር ጋብቻን ሲሰራው ሲፈጥረው እንዲፈርስ አይደለም፣ የሆነ ቦታ እንዲለያይ አይደለም። ቋሚ የሆነ ግንኙነት ነው፣ ዘላቂነት ያለው እስከ ሞት ድረስ፣ ሞት እስኪለየን ድረስ እግዚአብሔር ከሰጠን የትዳር አጋር ጋር በጥምረት የምንኖርበት ሕይወት እንደሆነ መጽሐፍ ቅዱስ ይናገራል። እንግዲህ ይሄ በጋብቻ ውስጥ ያለው ጥምረት አንድነት ወገኖቼ አካላዊም ነው፣ ማህበራዊም ነው፣ እንደገና ደግሞ መንፈሳዊም ነው። ሰውን ካያችሁ ሰው ማህበራዊም ነው። ካያችሁ ሰው አካላዊ ማንነት አለው፣ ሰው እንደገና ማህበራዊ ማንነት አለው። ስለዚህ ወደ ጋብቻም ስንመጣ አካላዊም ነው ግንኙነቱ፣ ማህበራዊም ነው፣ እንደገና መንፈሳዊም እንደሆነ እንመለከታለን። ጋብቻ ተጋቢዎች የህይወት ጥሪያቸውን በጋራ የሚፈጽሙበት ነው። ወገኖቼ እንደምታውቁት እግዚአብሔር ሰውን ሲፈጥር ዝም ብሎ አይደለም የፈጠረው። እንኳን እግዚአብሔር ሰው አንድ ነገር ሲፈጥር በዓላማ ነው የሚፈጥረው። ሰው የሚሰራቸው የተለያዩ ቁሳቁሶች እንኳን ወገኖቼ ሲሰሩ እነዛን ቁሳቁሶች ያበጀ ሰው ሲሰራ ለምን ያህል ጊዜ ለምን አይነት አገልግሎት እንደሚውል አስቦ ነው የሚሰራው። እንግዲህ እግዚአብሔር አስቡ ጋብቻን ሲሰራና ሲፈጥር ለምን ዓላማ
መዋል እንዳለበት አስቦ ነው የፈጠረው። ስለዚህ በጋብቻ ውስጥ የእግዚአብሔር ጥሪ አለ ማለት ነው። የእግዚአብሔር ፕሮግራም አለ ማለት ነው። የእግዚአብሔር እቅድ አለ ማለት ነው። እግዚአብሔር በጋብቻ ውስጥ የሚሰራው በትውልድ መካከል የሚሰራው ነገር አለ። ስለዚህ ወደ ጋብቻ ሰዎች ሲመጡ ወገኖቼ የህይወት ጥሪያቸውን በጋራ የሚፈጽሙበት ተቋም እንደሆነ አስበው መምጣት አለባቸው። የህይወት ጥሪያቸውን በጋራ ሆኖ እግዚአብሔርን የሚያከብሩበት የእግዚአብሔር ፍቃድና ሐሳብ የእግዚአብሔር ፕሮግራም በህይወታቸው የሚፈጸምበት እንደሆነ ሊያስቡ ይገባል። እዛው ዘፍጥረት ላይ ታያላችሁ። ሌላው ጋብቻ ፍጹም ግልጽነት ያለበትና ፍርሃት የሌለበት ግንኙነት ነው። ጋብቻ ወገኖቼ ፍጹም ግልጽነት ያለበት ተቋም ነው። አሁን በጋብቻ ውስጥ አንዱ ትልቁ ችግር ወገኖቼ ግልጽኝነት ያለመኖር ነው። ሰዎች ወደ ጋብቻ ይመጣሉ፣ ግን ራሳቸው አንዳቸው ለሌላቸው ሙሉ በሙሉ ግልጽ አያደርጉም። የተደበቀ የተሰወረ ነገር ይይዛሉ። ድብብቆሽ ለመጫወት ይፈልጋል። መጽሐፍ ቅዱስ እንደሚናገረው ግን ጋብቻ ወገኖቼ ፍጹም ግልጽኝነት ያለበት ተቋም ነው። እንግዲህ በጋብቻ ውስጥ መተፋፈር የሚባል ነገር ሊኖር አይገባም ማለት ነው። አንዱ ለሌላው ራሱን ሙሉ በሙሉ የሚሰጥበት ተቋም ነው። ስለዚህ ጋብቻ ወገኖቼ ፍጹም ግልጽኝነት ያለበት ነው። ሌላው ጋብቻ የክርስቲያናዊ ጋብቻ የሚመራው በደንብ ይሄንን ስሙኝ፣ የሚመራው በክርስቶስ የመስቀል ፍቅር ሞዴልነት ነው። ክርስቲያናዊ ጋብቻ የሚመራው በክርስቶስ የመስቀል ፍቅር ሞዴልነት ነው። ስለ ጋብቻ ብዙ ሰዎች ሊያጠኑ ሊጽፉ ይችላሉ፣ ሊናገሩ ይችላሉ። ወገኖቼ ክርስቲያናዊ ጋብቻ የሚመራው በክርስቶስ ኢየሱስ የመስቀል ፍቅር ሞዴልነት ነው። መጽሐፍ ቅዱስ ላይ እነዚህን ታያላችሁ። አነሳለሁ። ኤፌሶን ምዕራፍ 5 ላይ ሄዳችሁ ስትመለከቱ ምዕራፍ 5 ከ1 እስከ 23 ላይ ሄዳችሁ ስትመለከቱ ጋብቻን ከቤተ ክርስቲያንና ከክርስቶስ ጋር ያመሳሰላል። ወይንም ደግሞ በቤተ ክርስቲያንና በክርስቶስ መካከል ያለውን ግንኙነትና ህብረት አንስቶ ይህንን በምሳሌነት ያነሳል። ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ ያለውን እስከ 23 ፈጠን ብዬ ለማንበብ ሞክራለሁ። ኤፌሶን ምዕራፍ 5 ከ21 እስከ 25 እንደዚህ ይላል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዳቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል እያለ ይናገራል። ስለዚህ ጋብቻ የሚመራው ወገኖቼ ጋብቻ የሚመራው በክርስቶስ ኢየሱስ የመስቀል ሞዴልነት ነው። ቤተ ክርስቲያንን ክርስቶስ ኢየሱስ የወደደባት መውደድ፣ ያዳነባት ማዳን፣ እንደገና ደግሞ እንዴት እንደሚንከባከባት እንዴት እንደሚጠብቃት ልክ ለባልም ደግሞ ይሄንን ኃላፊነት ይሰጠዋል። ለሚስትም ደግሞ ልክ ቤተ ክርስቲያን ለክርስቶስ እንዴት እንደምትገዛ ይሄንን ኃላፊነት ይሰጣል። ትንሽ ነገር ላንሳላችሁ። አሁን ቤተ ክርስቲያን በጣም አደጋ ውስጥ የገባችበት ጊዜ ነው። ብዙ ሰዎች ትዳራቸውን በእግዚአብሔር ቃል ሳይሆን መምራት የሚፈልጉት ከእግዚአብሔር ቃል ውጪ ወይንም ከቤተ ክርስቲያን ውጪ የተለያዩ አማኝ ያልሆኑ ሰዎች ወይንም በዓለም ያሉ ሰዎች ስለ ጋብቻ በሚሰጡት ትንታኔ፣ መመሪያ፣ አስተሳሰብ ነው መምራት የሚፈልጉት።
እንዲህ ሲናገሩ ሰምቻለሁ። አንዳንድ ሰዎች ያገባውት ባል የባልነት መስፈርት አያሟላም ብለው ሲጠቅሱ ሰምቻለሁ። እና ይሄንን ከየት ነው ያገኛችሁት ብዬ ስጠይቃቸው ከተለያየ ሶሻል ሚዲያ ውስጥ ትክክለኛ ባል ይሄን ሊያሟላ ይገባል ወይንም ደግሞ ትክክለኛ ባል ስለመሆኑ የኔ ባል ሊሆን የሚችለው እነዚህ ነገሮችን ሲያሟላ ነው ብለው ቃል በቃል ነው ሰዎች ሲናገሩ ሰምቻለሁ። እንዲህ የሚሉ ሰዎች ወገኖቼ ትዳራቸው አሁን አደጋ ውስጥ ገብቷል። በዚያ መንገድ ትዳራቸውን ለመምራት ፈልገው ትዳራቸውን አደጋ ውስጥ ከተዋል። ወገኖቼ አንድ ነገር ልንገራችሁ፣ እንደ ክርስቲያን ለኛ የሁሉ ነገር መመሪያችን የእግዚአብሔር ቃል፣ ለትዳር ብቻ አይደለም ለየትኛውም የህይወት ኑሯችን መመሪያችን የእግዚአብሔር ቃል። ስለዚህ ከእግዚአብሔር ቃል ውጪ ትዳር ሊመራ አይችልም። የትዳር ትክክለኛው መመሪያ የእግዚአብሔር ቃል። ስለዚህ በዚህ ክፍል ውስጥ እንደምንመለከተው በቃ በግልጽ የተቀመጠ ነገር አለ። ሌሎችም ክፍሎችን ማንሳት ትችላላችሁ። ቆላስይስ 3:18፣ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ላይ ሄዳችሁ ስትመለከቱ የባል ኃላፊነት ወይንም ሚና ምን እንደሆነ ያስቀምጣል። የሚስት ኃላፊነት ወይንም ሚና ምን እንደሆነ ያስቀምጣል። ይህንን ማወቅ ወገኖቼ ለትዳር ስኬታማነትና ፍሬያማነት ውጤታማነት በጣም በጣም ወሳኝ ነገር ነው። ስለዚህ ሐዋርያ ጳውሎስ እና ጴጥሮስ ስለ ትዳር ያነሱትን ነገሮች በእነዚህ ክፍሎች ማየት እንችላለን። እግዚአብሔር የተመሰገነ ይሁን። በተለይ ሁለት ዋና ሐሳቦችን ያነሳሉ። እነዚህ ሁለቱ ሐዋርያ ጴጥሮስም ሐዋርያ ጳውሎስም በእነዚህ ክፍሎች ሁለት ዋና ነገሮችን ያነሳሉ። እነሱ ምንድናቸው? ፍቅርና መገዛት። እግዚአብሔር የተባረከ ይሁን። ይሄ ፍቅርና መገዛት በቤታችን በጣም ጎልቶ መታየት ያለበት ነገር ነው። በጣም የሚገርመው ነገር ይሄ መገዛትን ስትመለከቱ ብዙ ሰዎች የእግዚአብሔርን ቃል በትክክል ስለማያነቡት እንጂ ኤፌሶን ምዕራፍ 5:21 ሄዳችሁ ስትመለከቱ አንዳችሁ ለአንዳችሁ በክርስቶስ ፍርሃት ተገዙ ነው የሚለው። መጀመሪያ አንዳችሁ ለአንዳችሁ በክርስቶስ ፍርሃት ምን አድርጉ? ባልም ለሚስቱ መገዛት አለበት ማለት ነው። ሚስትም ለባሏ መገዛት አለባቸው ማለት እግዚአብሔር ባልንም ሚስትንም ሲፈጥራቸው በማንነታቸው አበላልጧቸው አይደለም የፈጠረው። ባልን በራሱ መልክ አድርጎ ሚስትን ደግሞ በሌላ መልክ አይደለም ያደረገው። የጾታ ልዩነት እንጂ ወገኖቼ የማንነት ልዩነት የለባቸውም። ማንነታቸው የእግዚአብሔር መልክ ነው። ሁለቱም በእግዚአብሔር መልክና አምሳል ተፈጥረዋል። ስለዚህ ሁለቱም እኩል ናቸው። እኩል ግን አንዱ ፊተኛ ማለት ነው። እኩል አንዱ ፊተኛ። ባል ራስ ተደርጓል፣ የቤቱ መሪ ተደርጓል። ይሄ ማለት ወገኖቼ ሁለት መሪዎች በአንድነት መምራት ይችላሉ? ይመራሉ? ሀገርን የሚመራው አንድ ጠቅላይ ሚኒስትር አለ። ከሱ በኋላ ደግሞ ሌሎች የስልጣን ምኖች አሉ፣ ተዋረዶች አሉ አይደለ? ስለዚህ እኩል ናቸው። ግን ደግሞ አንደኛው ምን ሆኗል? ፊት ለፊት ሆኖ ትዳሩን ይመራል። ግን አብረው ነው ትዳራቸውን የሚመሩት። ስለዚህ ወገኖቼ ትዳር የእግዚአብሔር ፕሮጀክት ነው፣ የእግዚአብሔር ሐሳብ ነው። ስለዚህ ሐዋርያ ጳውሎስ በዚህ ክፍል ላይ የሚናገረው ስለ ጻፋችሁልኝ በጻፋችሁልኝ መሰረት ብሎ ነው የሚያነሳው። እሱን ዛሬ አላነሳውም። ሳምንት በደንብ እናየዋለን። አሁን ግን ሳምንት ለምናየው ነገር መጀመሪያ ራሱ ትዳር ምንድነው? ማን ነው ሰሪው? ማን ነው ፈጣሪው? በትዳር ውስጥ ያሉ ደግሞ ተጣማሪዎች እነማን ናቸው? ይበላለጣሉ ወይ? በትዳር ውስጥ እንዴት ነው ትዳር መመራት ያለበት? ክርስቲያናዊ ትዳር እንዴት መመራት አለበት የሚለውን በጣም ማወቅ አስፈላጊ ነው። እግዚአብሔር አምላክ ይርዳ። ወገኖቼ ብዙ ሰዎች ትዳራቸውን በአግባብ አይመሩም። ይሄን በጣም በድፍረት ልንገራችሁ፣ ግን የእግዚአብሔርን ቤት ይመራሉ። ትዳራቸውን መምራት ሳይችሉ የእግዚአብሔርን ቤት ሊመሩ እንደማይችሉ መጽሐፍ ቅዱስ ይናገራል። ደግሞ ውጤታማም አይሆኑ። ትንሿ ቤተክርስቲያን ያለችው ትዳራቸው ውስጥ ናት። ትንሿ የእግዚአብሔር መንግስት ፕሮግራም ያለችው ቤተክርስቲያን ውስጥ ናት። ስለዚህ መጀመሪያ
ቤታቸውን ምን ማድረግ አለባቸው? መምራት አለባቸው። መጀመሪያ ነው ቤታቸውን ማገልገል ያለባቸው። ቤታቸው መጀመሪያ ጤነኛ መሆን አለበት፣ ሰላማዊ መሆን አለበት። ወገኖቼ የእግዚአብሔር ፕሮግራም ከቤታቸው ነው የሚጀምረው። ቤታቸውን የጣሉ የተው ሰዎች ወገኖቼ አገልግሎታቸው ብዙ ርቀት አይሄድም። ምክንያቱም ዋናውን ነገር ጥለውት ስለሚሄዱ። ስለዚህ ይሄ የቤተሰብ ጉዳይ፣ የትዳር ጉዳይ በጣም ልናስብበት የሚገባ ጉዳይ ነው።